መጀመሪያ ሞርዚና ጋር ደውሎ ወደ ቤት ሊመጣ እንደሆነ ሲነግራት ሞርዚና በጣም ደንግጣ ነበር። ማለት ከመምጣት በፊት የሆነ ነገር መነጋገር አለብን ስትለውም ምን ነው መጀመሪያ የማልመጣ መስሎች ነበር እንዴ? እኔ መምጣት ነው የምፈልገው ይላታል ማለት ነው። እና እሷም አድራሻ ልካለት ስለነበረ በላከችለት አድራሻ መሰረት ይመጣል ማለት ነው። ሰፈርም ሲደርስ እንግዲህ በላክሽልኝ አድራሻ መሰረት ደርሻለሁ እና ክፈችልኝ ይላታል ማለት ነው። በጣም ትደነግጥና እንግዲህ በር ስከፍት በር ላይ ቆሞ ታገኘዋለች ማለት ነው። እሷም አንድ ነገር ትለምነዋለች። የአምነን ወንድም እንደሆንክ ሳይሆን እኔ ያሳደግኩ ማለት የእኔ ልጅ እንደሆንክ ለአምነን ንገረው ትለዋለች ማለት ነው። እሱም እንግዲህ ያን ነገር እንደማያደርገው ለአምነን ወንድሙ እንደሆንክ በስነ ስርዓት እናገራለሁ ከዚህ በኋላ በቃኝ ይላታል ማለት ነው። እሷም እንግዲህ የሆነ የተደበቀ ሚስጥር ያለ ይመስል የአምነንን እናት እህቷን ማለት ነው ይቅርበኝ እንግዲህ እነኝህን ወንድማማቾች አገናኝቼ እንዲጋደሉ ወይንም ደግሞ መጨረሻቸው እንዳያምር አላደርግም እንዲስማሙና ምርጥ ወንድማማቾች እንዲሆኑ አድርጋለሁ እያለችም ለእህቷ እየነገረቻት ነበረ ማለት ነው። እና እሱንም እንግዲህ ይዘው ወደ ውስጥ ትገባና ለሁሉም ቤተሰብ ታስተዋውቃለች ማለት ነው። እንትን ጠረጴዛ ላይም እንግዲህ ምግብ ቀርቦ ምናምን ሁሉም ይቀመጣሉ ማለት ነው። ከዛ በፊት ግን ቤሊን ክላስ ውስጥ ቁጭ ብላ እንግዲህ ደብሯት ነበር። አምነንን ላለማግኘት የወሰነችው ውሳኔ ነበርና እናት ሳራም እንግዲህ ክላሷ ትሄድና ምን ነው ልጄ እንደዚህ ማድረግሽ በር ዘግተሽ መቀመጥሽ ጥሩ ነው ወይ ስትላትም አዎ አምነን ከማየው ክላሴ ዘግቼ ብቀመጥ ይሻለኛል ብዬ ነው ትላታለች ማለት ነው። እናትየዋም እንግዲህ ይሄ እኮ መፍትሄ ሊሆን አይችልም። ሲጀመር አምነን አንቺን በጣም ነው የሚወድሽ ማለት አንቺና እሱ መቼም ልትራራቁ አትችሉም። ስለዚህ ሀሳብ አይግባሽ ትላታለች ማለት ነው። ቤሊንም አይ ሊሆን አይችልም ሲጀመር ከዚህ በኋላ አዲሷ ማርያ ማለት ነው ልቡን ገዝተዋለች። ስለዚህ ወደ እኔ ሊመጣ አይችልም እያለችም ለእናት ዛህራ ችግሯን ስትናገር ነበር። እናት ዛህራም እንግዲህ ለምን የተለየ ነገር ለማድረግ አትሞክሪም? በቃ ልብስሽን ለባብሽና የሆነ ቦታ ሂጂ ስለ እናት ለምናታለች ማለት ነው። ቤሊንም እንግዲህ ያልተለመደ ነገር ነው ግን ደግሞ በአንቺ ሀሳብ እስማማለሁ ብላ ልብስ ትለባብስና ለመውጣት ስትሞክር ማርያን ታገኛታለች ማለት ነው። ከማርያ ጋርም ሰላም ከተባባሉ በኋላ ወዴት ነሽ ቤሊን ስትላት የምሄድበትን ለአንቺ ማስረዳት አይጠበቅብኝም የሆነ አንድ የማደርገው ነገር ኖሮኝ ነው ትላታለች ማለት ነው። ማርያም እንግዲህ ማን ጠየቀሽ ብቻ ግን እንደዚህ ለብሰሽ ስትወጪ ስለማላቅ ለዛ ነው የጠየኩሽ ትላታለች ማለት ነው። ቤሊንም እንግዲህ ማስረዳት እንደሌለባት ስታቅ ቆሞ እያወሩ ባሉበት ሰዓት አምነንም ይመጣል ማለት ነው። እና አምነንም መጡ ወንድሜ እኮ ዛሬ መጣ ቤታችን ውስጥ እና እናንተ እንድትተዋወቁት ይላል። በዛም መሀል ቆመው እያወሩ ስለነበረ ወዴት ነሽም ምንም አላላትም ቤሊን ማለት ነው። ማርያን ነገሩን እስኪ ላስረዳሽ ክላሴ ገብቼ ይላትና ማርያን ወደ መኝታ ክፍሉ ይዟት ይገባል ማለት ነው። ቤሊንም እንግዲህ ከእናት ዛህራ ጋር አንዳንድ ነገሮችን ከተነጋገሩ በኋላ ሀሳቧ ላይ ተስማማች እንግዲህ ትሄዳለች ማለት ነው። ቤሊን ከቤት ልትወጣ ስትልም እንግዲህ ወይዘሮ ሜርሲ አግኝታት ነበረ። እና ቤሊን ሰሞኑን የምታደርጋቸው ድርጊቶች ምንም ደስ አይሉ ማለት አምነን ለማጥመድ የምታደርጊው ነው የሚመስለው ስትላትም ነበር። ቤሊንም እንዴት እንደዛ ልትይ ቻልሽ? እኔ እንዴት እንደዚህ ላደርግ እችላለሁ? እያለች ስትናደድባታለች ማለት ነው። ብቻ ግን መውጣቷን አልተወችም። ራሷን ዘና ለማድረግ ቤሊንም የሆነ ቦታ ደስ የሚል ቦታ ትሄዳለች ማለት ነው ብቻዋን። አምናንም እንግዲህ ቤሊንን ቤት ውስጥ ሲያጣት የት ሄዳ ሊሆን ይችላል ማለት ስትወጣ አይቷታል። ግን ደግሞ ለምን ቶሎ አልተመለሰችም ብሎ ጥያቄ ሆኖበት ነበርና መኝታ ክፍሏ ሄዶ ሲያትም እንግዲህ ቤሊን የለችም ነበረ። ቀጥታ ኪችን ሄዶ እናት ዛህራ ጋር ማለት ነው ቤሊን የት ሄዳ ነው እናቴ ይላታል ማለት ነው። እሷም እንግዲህ ምን ነው ፈለግካት ወይ የሆነ ሰው ደውሎላት ነው የሆነ ሰው አውርታ ነው የወጣችው ስለዚህ የበፊት ሰዎችን ልታገኝ ሊሆን ይችላል ትለዋለች ማለት ነው። በዛ መሀልም እንግዲህ ንዴትም ቅናትም ጭምር አለ። በዛ ብቻ ይናደድና እሺ በቃ ይላታል ማለት ነው። እና ወደ ቤት አትመጣም ወይ ማለት እስካሁን እንዴት ክላሷ የለችም ምናምን ይላታል። እሷም እንግዲህ ስልክ እንደተደወለላትና የሚፈልጋት ሰው እንዳለ ለዛ ከቤት እንደወጣች አድርጋ ትናገራለች ማለት ነው። ምክንያቱም እናት ዛህራ ቤሊንና አምነን እንግዲህ አንድ ላይ እንዲጣመሩ ነው የምትፈልገው ማለት ነው። እና ቤሊንም እንግዲህ አሪፍ ሰዓት ካሳለፈች በኋላ ወደ መኖሪያ ቤታቸው ትመለሳለች ማለት ነው።
ወንድምየውም እንግዲህ የአቶ አምነን ወንድም ዛሬ መጥቶ ስላለ አሪፍ ምግብ ይሰራ ብሏታል እናት ዛራንም እና እንግዲህ ሰዓታቸው ደርሶ ምግባቸውን ጠረጴዛ ላይ ካስተካከሉ በኋላ ለመብላት ማለት ነው። በዛ መሀል እንግዲህ ማርያ ናት ወይ ይሄን ምግብ የሰራችው እና በጣም ቆንጆና ምርጥ ምግብ ነው ይላል ማለት ነው። አያትየዋ ሴማም ቀበል ብላ አዎ ማርያ በጣም ጎበዝ ናት ያምነን ሚስት ናት ወይ ብሎም ስለነበረ በጣም ትናደዳለች ማለት ነው። በዛ መሀልም እንግዲህ መልካም ማዕድ ይሁንላችሁ ብላ ትነሳለች ማለት ነው። ሳትጨርስ ምግቧንም ሳትበላ ወንድምየውም እንግዲህ ምን ልጨምርልህ እያለችው ነበረ ማርያ። እሱም እንግዲህ አይ ይበቃኛል፣ እኔም ወደ መታጠቢያ ክፍል መሄድ እፈልጋለሁ ምክንያቱም ጠግቤያለሁ ሲል መልሶላቸዋል ማለት ነው። ይሄንን ያየው አምነንም እንግዲህ ትንሽ ግር ይለዋል ማለት ነው። ምክንያቱም እነዚህ ልጆች ምን እያሰቡ ነው እንደዚህማ ሊሆን አይችልም ብሎ ስላሰበ ብቻ ግን በመጨረሻም በሚያደርጉት ነገር ምንም ደስ ስላላት ቤሌን እንግዲህ ይሄ በድርጊታቸው ትናደድና ወደ ክፍሏ ትሄዳለች ማለት ነው። ወደ ክፍሏም ገብታ እንግዲህ ለማልቀስ ትሞክራለች። በጣም እያለቀሰች ነበረ ማለት ነው። ምክንያቱም በቃ አምነን ስለምታፈቅረው እንደዚህ እንድትባልም ሆነ ማርያ የአምነን ሚስት ናት ምናምን ቤት ውስጥ እንዲባል አትፈልግም ማለት ነው። ለዛም ግን በጣም ተናዳ ስለነበረ ብቻ ግን ቁጭ ብላ ክላሷ ውስጥ እያለቀሰች ነበረ ማለት ነው። እንዴት ሊሆን ይችላል ብላ ወንድምየውም እንግዲህ ተነስቼ መታጠቢያ ክፍል ልሂድ ብሎ የተነሳው ልጅ ቤሊን ክላስ ነበረ ቀጥታ የወጣው ማለት ነው። ቤሊንም እንግዲህ ክፍት አድርጎ የያት እያለ ነው የዛሬው ቪዲዮ ያለቀው ማለት ነው። እና ሞርዚናና ሜርሲ ማለት ነው እንግዲህ ሞርዚና ሜርሲን የሆነ ጥያቄ እየጠየቀቻት ነበር። እኔ የምልሽ ሀያታችን ተመቸችሽ ወይ ስትላት ምንም አልተመቸችኝም ንገሪኝ ካልሽማ እያለች ስለ አያትየዋ መጥፎ ነገር ስትነግራት ነበር። መጨረሻ ላይ ብዙ ወሬ ማውራት ስትወድ ብዙ ወሬ ስታበዛባት ማለት ነው በጣም ትቆጣታለች። ሁለተኛ እንደዚህ አይነት ወሬ እንዳታወሪ ትላታለች። ሜርሲም እንግዲህ ደህና ሰው መስላኝ ስለፈልፍ ቆይቼ ለካ ግን እያሾፈችብኝ ነው እንዴ ብላ በጣም ትናደድባታለች ማለት ነው። ሞርዚናም እንግዲህ ቆይ አንድ ጊዜ ዋጋሽን እስከማገኘው ነው ትላታለች። አሁን ላይ እንግዲህ ሜርሲ በጣም ሞርዚናል እየፈራቻት ትገኛለች ማለት ነው። ምክንያቱም አንድ ቀን ያወቀችብኝ እንደሆነ እኔ መድኃኒት እንደሰጠዋት ምን ልታደርገኝ ትችላለች እያለች ብቻዋን ሀሳብ ላይ ናት መሰለኝ። እና ሞርዚና እንግዲህ በደንብ አስታውሳ መድኃኒቱን እሷ እንደሰጠቻት በደንብ ስታስታውስ የሆነ ነገር ማድረጉ አይቀርም። ግን ያ ነገር ደግሞ ወይ ጊዜ ይፈጃል ወይ ደግሞ እስከ ህይወት አታስታውስም ማለት ነው ሞርዚና። ለአሁን ግን በጣም እየፈራቻት ትገኛለች ማለት ነው። እና የዛሬው ቪዲዮ እንግዲህ ቤልን እያለቀሰች ነበረ። አዲሱ የአምነን ወንድምም እንግዲህ ገብቶ ለማየት ይሁን ለማናገር ይሁን ለማጽናናት አይታወቅም። ብቻ ግን እሱ ከፍቶ እየገባ ነበረ ያለቀው ማለት ነው። ሰላም ውድና የተከበራችሁ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የምታበረታቱኝ ቤተሰቦች ሰብስክራይብ የምታደርጉ እጅግ አድርጌ አመሰግናለሁ። አስተያየታችሁን ኮሜንት ላይ አስቀምጡልኝ ይላል።